ይሄን ነገር ከቻለ ህይወቱን ከሆነ መንገድ ወደ ሆነ መንገድ የሚያደርስ አንድ ነገር አለ። እሱ ምንድነው? እሱ እናንተም በተለይ በህይወታችሁ አንቺም ይሁን አንተ እናንተም ሁኑ በጋራ በጸሎት ህይወታችሁ የፈለጋችሁትን ነገር በብርሃን ፍጥነት ማግኘት ከፈለጋችሁ ለምሳሌ ወለጋ የሚያስኬድ መንገድ ካለ ቀጥታ መንገዱ ከዚህ ወለጋ ቤት በኩል እንደሆነ ይታወቃል። አንተ ግን ኢንዳይሬክት በቃ አቋራጭ ነው ብለህ የምትሄዳቸው መንገዶች ወይ ደግሞ ፈጠንኩ ብለህ የምትሄደው መንገድ ላይ አንተን ሊያስቀር ይችላል። እንደምታዩት ነው ይሄ ዘመን መንገዶች በፊት ገረጋንቲ ፒስታ ነበረ፣ ለምቾት አሁን አስፋልት ሆኗል። ስልጣኔ ጥሩ ነው። አስፋልቱ ግን አደጋውን አላስቀረው። በጣም ይፈጥናል። በዛው መጠን የሰዎች የመሞት እድላቸው በጣም በፊት ፒስታ ነው፣ ያን ያህል አይፈጥኑም፣ ያን ያህልም አደጋ የለም፣ ምቾትም የለው። አንድ የሆነ የጸሎት ህይወት ያለው ሰው አንዳንዶቹ እየተሰሙ አንዳንዶቹ የማይሰሙበትን የጓደኛው ተሰምቶ እሱ የማይሰማበትን ለምሳሌ መጽሐፍ ቅዱስ ላይ የነነዌ ሰዎች በ3 ቀን ጸሎት ሊመላቸው የደረሰ እሳት ተመልሶላቸዋል። እኛ የሱን ጸሎት የሚመስል ጸሎት ጸልየናል፣ ግን ምንም መልስ የለም ማለት አይደለም። ዳይሬክትም ኢንዳይሬክትም የሆነ ነገር ተመልሶልናል። ነገር ግን ምንድነው ሳይንሱ ለኛ ያልገባን ነገር?